እንኳን ለ2017 ዓመተ ምህረት የትንሳኤ መታሰቢያ በዓል በሰላም አደረሳችሁ አደረሰን። የእንግዶች ፕሮግራም አለን። ከመርጌታ ሙሴ መንበሩ ጋራ አብሮ ቆይታ ያደርጋሉ። እኛም አብረን እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሰላም ለእናንተ ይሁን ቅዱሳን፣ የጌታ ጸጋና ሰላም ይብዛላችሁ። እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ መታሰቢያ በዓል 2017 ዓ.ም አደረሳችሁ አደረሰን። ይህ የሐመረ ወንጌል ዘኢትዮጵያ መንፈሳዊ አገልግሎት ነው። በዚህ አገልግሎት ውስጥ ሁልጊዜ እንደተለመደው በየዓመቱ ክብረ በዓሎችን መጽሐፍ ቅዱሳዊ የሆኑ ከመጽሐፍ ቅዱስ ጋር የማይጣረሱትን ክብረ በዓሎችን በእንደዚህ አይነት ሁኔታ በደመቀ መልኩ እናከብራለን። ዛሬ ልዩ እንግዶችን አዳዲስ እንግዶችን ይዘን በዚህ ክብረ በዓል ቀርበናል። ይህን ክብረ በዓል ዛሬ ለየት የሚያደርገው አዳዲስ መምህራኖች በፊታችን አሉ። ስለሰጠን መምህራኖች እግዚአብሔርን እናመሰግናለን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። እንግዲህ ወደ እነሱ ወደ እንግዶቻችን ኢንተርቪው ከመግባታችን በፊት በሀገራችን ባህል እንግዳ ያው ይባርካል፣ ካህን ይባርካል፣ ዳቦውን ይቆርሱልናልና ይባርኩልንና እሱን እየበላን ወደ እንግዶቻችን እናልፋለን። እንግዲህ እናንተ ካህናቶች ዳቦውን ከሁለታችሁ አንዳችሁ ከባረካችሁልን በኋላ ራሳችሁን ታስተዋውቃላችሁ። አንዳችሁ ዳቦውን ብትባርኩልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር አባታችን ሆይ ይህንን ህብስት ይህን ምግብ ባርክልን። አቡነ ዘበሰማያት ይትቀደስ ስምከ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ አላርነ ንዋላነ ወሰውያከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ በዓል መታሰቢያ አደረሳችሁ አደረሰን። የእግዚአብሔር አምላካችን ስም ብሩክ ይሁን። ዛሬ እንግዲህ የተለያችሁ እንግዶቻችን በዚህ መካከላችን እናንተ ናችሁ። ለሚመለከቱን ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን መጀመሪያ ስማችሁ እንድታስተዋውቁን እንፈልጋለን። መርጌታ ስሞት ማን ይባላል? ወይዜሰ ባህቱ አንትሙ እለትካት ርሁቃን ቀረብክሙ በደሙ ለክርስቶስ። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ስሜ መምህር ኤርምያስ ሙሉቀን እባላለሁ። የሶስት ልጆች አባትም ነኝ። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል አደረሳችሁ። አሜን። መርጌታ እግዚአብሔር አምላክ ይባርከዎት። የጠቀሱት ጥቅስ ከዕለቱ ከትንሣኤው ጋራ ከሞቱ ጋራ የሚገናኝ ጥቅስ ነው የጠቀሱልን። ወይዜሰ ባህቱ አንትሙ እለትካት ርሁቃን ቀረብክሙ በደሙ ለክርስቶስ የኤፌሶን መልእክት ነው። እውነት ነው፣ በክርስቶስ ደም ቀርበናል። ከዚህ የበለጠ ደስታ ከዚህ የበለጠ ሐሴት የለም። ትንሣኤውን ትንሣኤ ያደረገው ይሄ ደም ነውና የእግዚአብሔር ስም ብሩክ ይሁን። መርጌታ እሶትም ራስዎትን ስሞትን ቢያስተዋውቁን። እግዚአብሔር የተመሰገነ ይሁን። እኔ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካገኘኋቸው ማዕረጎች የተነሳ በጳጳሳት በወጣልኝ ቤተክርስቲያኗ በሰጠች ማዕረግ ሁለት ስሞች አሉኝ።
አንደኛ የቅኔ መምህር ከመሆኔ የተነሳ ሊቀ ጉባኤ ዳዊት ተብያለሁኝ። ስለዚህ ዳዊት እባላለሁ ማለት ነው። ሌላ ደግሞ አንድ ቦታ ላይ በአንድ አባት በአንድ ጳጳስ መጋቤ ምስጢር የአዲስ ኪዳን መምህር ከመሆኔ የተነሳ ያው መጋቤ ምስጢር መርጌታ ዳዊት እባላለሁ። እንኳን ለ2017 የጌታችን የመድኃኒታችን የኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን። የእግዚአብሔር አምላካችን ስም ብሩክ ይሁን። ሁለቱ እንግዶችን እንግዲህ መርጌታ ኤርሚያስ፣ መርጌታ ዳዊት ስማቸውን አስተዋውቀውልናል። የመጽሐፍ መምህር፣ የቅኔ መምህር እንግዲህ የበለጠ ደግሞ በሙያቸው በዚች ቤተ ክርስቲያን የደከሙበትን የለፉበትን ብዙ ጊዜ የፈጁበትን ትንሽ ቅንጭብ አድርገው ያሳዩናል። ከጊዜ አኳያ ሙያቸውን በሙሉ እዚህ አናቀርበውም። ከዕለቱ ፕሮግራም አኳያ ብቻ ራሳቸውን እያስተዋወቁልን ይሄዳሉ። ቀጥታ የምመጣው እንግዲህ አንድ ሰው መርጌታ ለመባል የመርጌትነት ደረጃው አይነቱ ብዙ ነው እና ትንሽ መርጌታ ዳዊት አስተዋውቀውናል። መርጌታ ኤርሚያስ የምን መምህር ኖት? መምህርስ ለመሆን ምን ያህል እድሜና ጊዜ ፈጀቦት? በእሶት መምህር በሆኑበት ዘርፍ እንግዲህ እንደ ኢትዮጵያ ኦርቶዶክስ ቤተ ክርስቲያን ስርዓትና ትውፊት መሰረት እንግዲህ ከፊደል ከአቦጊዳ ከወንጌለ ዮሐንስ ከዚያ ደግሞ የቁጥር ትምህርት የምንላቸው እንደ ውዳሴ ማርያም፣ መልከ ማርያም የሚባሉት ከዚያ ደግሞ የቃል ትምህርት የሚባሉት መስተጋብ፣ አርባዕት፣ ክስተት የሚባሉትን እነሱን ከተማርኩ በኋላ ገና ልጅ ነበርኩና ወደ አቋቋም ቤት ነው የሄድኩትኝ። እንግዲህ ልጅ ከመሆኔ የተነሳ ይመስለኛል በአቋቋም ቤት በጣም ብዙ ጊዜ ቆየሁ። ወደ 6 ዓመት ሚሆን ቆየሁኝ። ከዚያ እንግዲህ አቋቋሙ ግን ልጅ ስለነበርኩ በደንብ ነበር የያዝኩት። ከዚያ ተመልሼ ሌሎቹ ትምህርት እንግዲህ ብዙ ጊዜ አልፈጁብኝም። እንግዲህ ሚኒመም አንድ 17 ዓመት እንግዲህ በትምህርት ቆይቻለሁ። በሙያዬ ግን ያው በቤተ ክርስቲያኒቱ መሰረት ያቋቋም መምህር ነኝ። የእግዚአብሔር ስም የተባረከ ይሁን። መርጌታ ያቋቋም መምህር ናቸው። እንግዲህ በአቋቋም ቤት ብዙ አይነት አቋቋሞች አሉ፣ ወይም 3 አይነት አቋቋሞች አሉ፣ ወይም አንዳንዶች ወደ 4 ያደርጓቸዋል። ግን በግልጽ የታወቀው ቤተ ማርያም አቋቋም አለ፣ ተክሌ አቋቋም አለ፣ ጎንደሬ ታች ቤት የሚባል አለ ማለት ነው። እነዚህ የታወቁ ናቸው። ማስመስከሪያ ቦታቸውም የተለየ ነው። ስለዚህ አንድ ሰው ያቋቋም መምህር ነኝ ሲል ወይም ደግሞ አቋቋም ተምር ያለው ሲል የት ነው የተማርከው? እነማን ላይ ነው የተማርከው? መምህሮችህ እነማን ናቸው? የሚል ጥያቄ ይነሳል። በየትኛው ያቋቋም ትምህርት ነው እሶት ያቋቋም መምህር የሆኑ የተመረቁት? የት ነው? በጎንደር በአታ ደብረ ኃይል ወደ ደብረ ጥበብ ነው ያስመሰከርኩት። እንግዲህ አቋቋም መምህር ለመሆን ያ 6 ዓመት በቂ አልነበረ። ሌሎችን ቅኔ፣ ዜማ፣ መዋሥዕት፣ ዝማሬ የሚባሉትን ካደራጀው በኋላ እኔ ፍላጎቴ የነበረ የድጓ መምህር መሆን ነበረ የፈለኩትና ግን ምንድን ተፈጠረ? ድጓ እየተማርሁ እኔ ቤተ ጉባኤ ሳስቀጽላቸው የነበሩ ሌላውን ትምህርት ቅኔውን፣ ዜማውን ቀድመው ከኔ ተምረውታል። እኔ እንግዲህ እንደነገርኳችሁ መጀመሪያ አቋቋም ቤት ስገባ ሌሎችን ትምህርት አልተማርኩም ነበር እና እነዚያን የሳስቀጽላቸው የነበሩ ተማሪዎች ጎንደር ገቡ ሲባል እንዴት እነሱ ከኔ ሳስቀጽላቸው የነበሩ ጎንደር ከገቡማ እኔ ሄዳለሁ ብዬ ድጓውን ትቼ ወደ ጎንደር እንግዲህ ለማስመስከር
አድራሽ ይባላል። ማድረስ አለ። እያንዳንዱን ትምህርት ማጠናቀቅ ይጠይቃል። ለሱ ደግሞ 3 ዓመት ጨርሶብኛል። ከዚያ ከጎንደር ደግሞ 3 ዓመት እንግዲህ 12 ዓመት ማለት ነው። አዎ 12 ዓመት ለሙያው ዋጋ ከፍያለሁ ማለት ነው። ይህ እንግዲህ እንደ ዘመናዊው አነጋገር ፕሮፌሰርነት ልንለው ሁሉ እንችላለን። ምክንያቱም የአቋቋም ትምህርት በጣም ከባድ ነው። በጭንቅላት የሚያዝ ነው። እያንዳንዱ አንዱ ዜማ 4 አይነት 5 አይነት የሆነ ስልትና ሪትም አለው። ያንን እያንዳንዱን ጠንቅቆ መያዝ በጣም ያስፈልጋል እና ከዚያ የተነሳ እንግዲህ ምናልባት አንዳንድ ሰዎች ይህን ጊዜ ላይ ጨርስባቸው ይችላል። እኔ እንግዲህ በዚህ ሙያዬ ቅድም እንዳልኳችሁ ሕፃንነቴ ምናልባት ትንሽ ጊዜ ወስዶብኛል ይመስለኛል። ከዚያ በታችም ያጠናቅቁ ወንድሞች እንዳሉ አውቃለሁ። እንግዲህ እንደሰማናቸው መርጌታ ኤርምያስን ያቋቋም መምህር ለመሆን ገና በልጅነቴ 6 ዓመት አቋቋምን ተማርኩ። ከዛ እንደገና ተመልሼ ደግሞ ዜማ ድጓ ለመማር ነበር የነበረኝ እቅድ አለ። በትክክል አንድ ያቋቋም መምህር ዜማ ማወቅ አለበት። ስለዚህ ምዕራፉን ያልቀጸለ ዜማውን ያልቀጸለ መምህር ያቋቋም መምህር ሊሆን አይችልም። ቅድሚያ መሰረቱ ስለሆነ ማለት ነው። ስለዚህ 12 ዓመት ያቋቋም መምህር ለመሆን ጊዜ ፈጅቶቦታል ማለት ነው። የእግዚአብሔር ስም ቡሩክ ይሁን። የተመረቁት በአታ ነው ብለዋል። ጎንደር በአታ ትክክል ነው። ታይበት ጎንደር ነው ማስመስከሪያው፣ ሌላ ቦታ የለም። ስለዚህ ያሁኑ መምህር ናቸው ሶትን የመረቁት ወይስ የትኛው መምህር ናቸው? መምህሮትንም መናገር እንዲነግሩን እንፈልጋለን። እንግዲህ እኔ በጣም እድለኛ ነበርሁ። አጋጣሚ መጋቢ አእላፍ ሄኖክ ወልደ ሚካኤል ነበሩ። እንግዲህ መጋቢ አእላፍ ክቡር ጥላሁን በጎን ያስቀጽሉ ነበር እሳቸው ስለነበሩ፣ ግን እንደ ምትክ ሆነው እዚያው ነበሩ እና ሁለታቸው እያሉ ነው እንግዲህ እኔ ወደዚያ የገባሁትኝ። እንግዲህ ከሁለታቸውም እያካሄድነ እያለነ መጋቢ አእላፍ ሄኖክ ወልደ ሚካኤል እንግዲህ በጣም ብዙ የያሬዳዊ ደቀ መዛሙርትን በኢትዮጵያ ያፈሩ ትልቅ አባት ናቸው። እሳቸው ሲያርፉ ወንበር ደርሶኝ ስላልነበረ ቀጥታ ከተተኩት ነው። ከእሳቸው ብዙ ጊዜ አሳልፍ ያለው። ከዚያ በኋላ ከመጋቢ አእላፍ ክቡር ጥላሁን ነው ያስመሰከርኩት። የእግዚአብሔር ስም ቡሩክ ይሁን። ይህንን የምናደርገው ነገር ምንድን ነው? ማናቸው መርጌታ ኤርምያስ የት ነው የተማሩት የሚል ጥያቄ ቢኖር ወደፊት እና የሚመለከቱን ወንድሞቻችን፣ ቤተሰቦቻችን፣ ካህናት፣ ቀሳውስት፣ ዲያቆናት ይህንን መልስ እንዲያገኙ ነው። እኛ እናውቀውታለን። ወደ መርጌታ ዳዊት ነው የምመጣው። እንግዲህ መርጌታ ዳዊት ትንሽ ከሙያው አንጻር ቢነግሩን። የአምላካችን ስም የተባረከ ይሁን። ቅኔ ቤት ለመጀመሪያ ጊዜ የሄድኩኝ ኤንታ ተስፋ ቀራንዮ መድኃኔዓለም ውስጠዘ ጀመርኩኝ። ከዚያ ከሀገሩ ርቀት የተነሳ ደከመኝና ወደ ጎንቻ ጉንደ ወይም ኤንታ ሄኖክ ሰምና ወርቅ በጣም የተባረኩ አባት ናቸው። እሳቸው ላይ ቆየሁኝ። ይኸው ቅኔን በደንብ አጠናቀቅኩኝ ማለት ይቻላል። ሞላሁኝ፣ ተቀኘሁኝ፣ በደንብ ሆንኩኝ። ከዚያ አሁንም ወደ ሌላ ጉባኤ መሄድ ፈለግኩኝ። እዚያው ቀድሞ ወደ ውስጠዘ ተመለስኩኝና እዚህ ዋሸር አካባቢ ኤንታ ተረክበ የሚባሉ ከሳቸው የወጡ አሉ። ሰፊ ጉባኤ ነበራቸው እና የኤንታ ተስፋ ልጅ ናቸው። እሳቸው ላይ ሄድኩኝ። እሳቸው ላይ በደንብ ቆየሁኝ። ቅኔን አጠናቀቅኩኝ። አሁንም አስነጋሪነት ያስኩኝ። ከዚያ ከእንደገና ወደ ቤተሰብ እንደመጣሁ በዚያው ወደ ዜማ ተመለስኩኝና በጊዜው ጊዜ ዘመነ አጸባ ነበርና ከችግሩ የተነሳ እናት አባት አልሰድም ሲለኝ አይ ዝም ብዬማ መቀመጥ የለብኝም ብዬ ቀድሞ ፊደል ወደ አስቆጠሩኝ አባት ተመልሼ ዜማ መማር ጀመርኩኝ። ጸመ ድጓ ተማርኩኝ።
የአንድ ዘመን ድጓ ተማርኩኝ ወደ ሌላ ሳልሄድ ማለት ነው። ይህን እንዳደረግኩኝ አሁንም ያ ዘመን አጽበው ለቅኔ ቤት እኔ ያንን ጉባኤ ነበር የፈለግኩኝና ባለመመቸቱ ምክንያት ወደ አቋቋም ቤት ሄድኩኝ። አቋቋም ቤት 3 ዓመት ተቀመጥኩኝ። በባህር ዳር በደብረ ማርቆስ ቆየሁኝ። ይኸው አቋቋሜ ተክሌ ነኝ፣ እኔ ተክሌ ነኝ። እኔንታ ምክሩ ጉባኤ ቆይቻለሁኝ። ከዚያ ባህር ዳር ማለት ደብረ ማርቆስ ደግሞ እኔ ኤንታ ሌው የሚባሉ ታላቅ አባት ነበሩ፣ ወንቃ ጊዮርጊስ፣ እሳቸው ላይ ቆይቻለሁ። እሳቸው ልጅ ደምፀ ኤንታ ደምፀ የሚባለው አሁን እኒህ ሰውዬ በህይወት ይኖራሉ ብዬ አስባለሁ። እሳቸው ላይ ቆየሁኝ። ጨርሼ አሁንም ይሄን እንደጨረስኩኝ ወደ ቅኔ ቤት ሄድኩኝ፣ ተመለስኩኝ። ጨጎደ ሄድኩኝ። ጨጎደ ሄድኩኝ። ቅኔን አጠናቀቄ የቅኔ ማይተሜን የምስክር ወረቀት ያዝኩኝና አይ እኔ በቃ አቋቋም ማይተም መያዝ አለብኝ ብዬ ወደ ጎንደር ልሄድ ወደ ደብረ ታቦር ልሄድ ሳቀና ኤንታ ምክሩ ጉባኤ እጅ አረፍኩኝ። በእንግድነት እንዳረፍኩኝ እግር መንገዱን ክብረ በዓል ቀን ነበርና ብዙ ሊቃውንት በተሰበሰበበት ቤተ ክርስቲያን እያገለገልን እያለን ያቋቋሙ ተማሪ የታይ ቤትና የላይ ቤት ጥል ፈጠረ። በቃለ እግዚአብሔር ተጣላ። ከዚያ ብዙዎች አባቶች ሊቃውንት ነበሩና የመጽሐፍ መምህራን አቁሙ አሉና ምክር ሲሰጡን ይጸርሁ ወይ ኬልሁ ወይ ያምሩ ክላሁም ብለው የመጽሐፉ ተረጉም ይጸርሁ ወይ ኬልሁ ወይ ያምሩ ክላሁም ገጸ በገጽ እየተዳሰሩ አባንጸረ ቀዳማው ያውሩ ያሉ ሲሉ የቅኔ መምህር አግዝ ገባይና ራሴን ወቀስኩ። በቃ በጣም ውስጤ ተጸጸተና አይ አቋቋም ቤት መሄድ የለብኝም ብዬ ዞር አልኩኝና ወደ መጽሐፍ ቤት ይኬልሁ ወይ ጸርሁ ወይ ያምሩ ክላሆሙ ያለ ረፍት ይጮሃሉ የሚጮቱን አያውቁትም ይላል። ከዚያም በኋላ በዚህ የተነሳ እንዴ እኔ የምጮህንም አካል አወቅኩ አልኩና ወደ መጽሐፍ ቤት አይ ተሳስቻለሁ አልኩ። ወደ መጽሐፍ ቤት አዞር አልኩኝ። ሄድኩኝ። በጣም ጥሩ አባት ዲማ ጊዮርጊስ አባ ዘሚካኤል የሚባሉ መምህር አሁን ያው በሕይወት የሉም። በጣም ጠንካራ አባት አሉ ከሚባሉት አባቶች በጣም ጠንካራ አባት፣ በእውነት ጠንካራ አባት። ይኸው እነዚህ ያካበትኳቸውን ሙያዎች እየስገኝ በጣም በጉጉት ተቀበሉና በደንብ አድርገው አዲስ ኪዳንን በስነ ስርዓት በጥንቃቄ በቃል እያስያዙ በደንብ አድርገው ወደ ኦሮሚያ ክልል መጥቼ ብዙ ደብሮችን አገልግያለሁኝ። ብዙ ተማሪዎችን አስተምሬያለሁኝ። ከዚያም በኋላም ወደ ሰሜኑ ተመለስኩኝ። በዚያውም ደግሞ ጉባኤ ዘርግቼ ነው ሳስተምር መጽሐፍ አስተምራለሁኝ፣ ቅኔ አስተምራለሁ፣ ዜማ አስተምራለሁ፣ ቤተክርስቲያን አገለግላለሁኝ። ይህንን በማገለግልበት ጊዜ ብዙ መምህራን ያቋቋም መምህራን ይመጡ ነበር ወደ እኔ ጉባኤ። የድጓ መምህራን ይመጡ ነበረ፣ የመጽሐፍ መምህራን ይመጡ ነበረ። ከዚያም በኋላ ሙያ ካበትኩ የቅዳሴ መምህራን ይመጣሉ ጉባኤ ላይ። ቅዳሴ ምስክር ባልይዝበት አድራሽ አደረጉኝ እነዚያ ማለት ነው። ከዚያ ስለማገለግል ስለማስተምር በሙያዋ ራሷ ቤተክርስቲያኗ ካነቺ ማለት ነው። ይህንን እየባለው ዛሬ እንግዲህ እግዚአብሔር ይመስገን በጌታዬ በመድኃኒቴ በኢየሱስ ክርስቶስ እርፍ ብዬ ዛሬ የእርሱ የሆነውን የሞተውን የተሰቀለውን የተነሳውን ያስነሳኝን እግዚአብሔር ኢየሱስ ክርስቶስን በደንብ በጥንቃቄ እንደማገለግል በአዲስ ኪዳን ጠቅለል ብያለሁ። አሜን። ተመልካቾቻችን ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ እንደሚታወቀው የተሐድሶ አገልግሎት ወይም ህብረት ነው። እነዚህ መምህራኖች በዚህ አገልግሎት ውስጥ ብዙ ስራ ሲሰሩ የቆዩ ናቸው። ከዚህ በኋላ እንግዲህ በሚኖራቸው አገልግሎት ሙሉ ለሙሉ ወንጌልን በአደባባይ ለመስበክ ለማገልገል የመጡ ናቸው። ለመጀመሪያ ጊዜ ነው እንደዚህ የምትመለከቷቸው። አሁን ሙያዊ ጥያቄ ነው የምጠይቀው። መርጌታ ዳዊት እስኪ እንደው ቅኔ ያድርጉልን። ቅድሚያ እንደው እስኪ ከአባቶች ቅኔ አንድ ቅኔ ልበልና የራሴን ደግሞ እንዲሁ አቀርባለሁ ማለት ነው። ዛምላኬ ነው። ኦ ጠቢብ ለፍቅረ ዓለም ፍርሆ፣ ኦ ጠቢብ ለፍቅረ ዓለም ፍርሆ፣ ዓለም አመቀርበተከ ወትብለከ ኦሆ፣ ዓለም አመቀርበተከ ወትብለከ
ኦሆ እስመ ክትክደከ ስልሰ እስከ ነይነቁ ዶርሆ ለከ ይደሉ እግዚኦ ስብሐት በጽዮን ለከ ይደሉ እግዚኦ ስብሐት በጽዮን ለከ ይደሉ እግዚኦ ስብሐት በጽዮን ፋሲካ ለንግበር ካይናተ አብ ኩልነ ፋሲካ ለንግበር ካይናተ አብ ኩልነ አደ በግአ እስመ አቅረበ አቡነ አሜን 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 አሜን። ሁላችን ካህናት የሚገርም ቅኔ ነው። ካህና ምንድነው? ፋሲካ ለንግበር ካይናተ አብ ኩልነ የአባት ልጆች ነው። የአባት ልጆች ካህናት ሆይ ሁላችን ምእመናን ሆይ ቅዱሳን ሆይ ፋሲካ ደስታ እናድርግ ነው። እልል እንበል፣ ደስታ እናድርግ፣ ደስ ይበለን ነው። አደ በጋ እስመ አቅረበ አቡነ አባታችን ለበዓለ ትንሣኤ አንድ በግ አቅርበው በጣም ቆንጆ ቅኔ ነው። እያዳበር ነው ብንሄድ ጥሩ ነው። መምህራን አሃደ በጋአ ነው እንግዲህ ብዙ በጎች አላቀረበም አብ። አሜን አትሉም እንዴ? ክብር ለኢየሱስ ይሁን። በጣም እንግዲህ ተሐድሶ አንዱ ይሄ ነው፣ ያጠጥመዋል ማለት ነው በቅኔ። ስለዚህ አንድ አዳይ ነው ያለው፣ አንድ በግ ነው ያለው ነው። ወደሚበዙ እሄዳለሁኝ። ለሞተ ወልደ አብ ለሞተ ወልደ አብ ይገብር ፋሲካ ብሩሃ ብዙህ ብእሴ ስፉህ ጉባኤ ሞተ ወልደ አብ ክርስቶስ ዘይነብር በሱባኤ ዘይሄሉ በሱባኤ ለእላዌሁ ጊዛን ነፃነት ለእላዌሁ ጊዛን ብሲቶ ዓለመ አምጣነ ኮኖ ትንሣኤ አምጣነ ኮኖ ትንሣኤ። አዎ ይህ ማለት ለሞተ ወልደ አብ ይገብር። አንዳንድ ልጆቻችን ከቤት ወጣ ይሉና እንትን ይላሉ፣ እንደሄዱ ይቀሩብንና ይሞታሉ እነዚህ ሰዎች። ስለዚህ እናትና አባቶቻቸው ሰምተው አዋጁን ሰምተው ልቅሶ ያደርጉላቸዋል። ስለዚህ ይሄ ሰው በዚህ ሞት ላይ በቃ ለበጎ ነው ብሎ ይሄንን እስመ ኩሉ ጾሮ ይጸውር በሚለው ታግሰው ሐሴት ያደርጋሉ ማለት ነው። ስለዚህ ሐሴት አደረገ ነው ይሄ ፋሲካ፣ የቀድሞ ፋሲካ ሐሴት አደረገ ነው። በዚህ ፋሲካ አደረገለት ለሞተው ነው ፋሲካ አደረገለት ነው። ቢሴ ብዙ ጉባኤች ቤተ ክርስቲያን ናት። እዚህ ላይ እንደዚህ ጉባኤ በፍቅር የፍቅር ጉባኤ ማለት ነው። ሞተ ወልደ አብ ክርስቶስ ዘይነብር በሱባኤ ያ ሰውየው ማለት ነው። ያው የሞተው በወንጌል ማለት ነው። ስደት አድርገዋል፣ ሞትን ተጎናጽፈዋል። ስለዚህ ያንን ነው ለእላዌሁ ጊዛ ለነጻነት ኑሮ ለነጻነት ፋሲካ ሲያደርግለት ለምን ብሎ ነው? ለእላዌሁ ጊዛን ቢሲቶ ዓለመ በዓለም ላይ ማለት በዚህም ዓለም በወዳኛውም ዓለም 100 እጥፍ እያለ እንትን ይለዋል ማለት ነው። በሁለቱም ነው ወንጌል በዚህም ዓለም ይባርካል፣ በወዳኛውም ዓለም ደግሞ የዘላለምን ሕይወት ያጎናጽፋል ማለት ነው። አምላካችን እግዚአብሔር የተመሰገነ ይሁን። ለእግዚአብሔር ምድር በምላ ዓለምኒ ወኩሎሙ ለይነብሩ ውስቴታ ገሃደ ታፈቅሮ ቤተ ክርስቲያን ሕፃን ለመድኃኔ ዓለም አቡሃ ወንጌለ እስመ ይምየግባ በርሁባ ሁሃ ገሃደ ታፈቅሮ ቤተ ክርስቲያን ሕፃን ለመድኃኔ ዓለም ለመድኃኒነ አቡሃ ወንጌለ እስመ ይምየግባ በርሁባ አፉሃ ከሲቶ አፉሃ ነው። በርሁባ አፉሃ ወያሰትያ ፍጹመ ማየ መንፈስ ቅዱስ ጸጋሃ ወቤተ ጉባኤ ሕፃን በእደዊሃ እስመ ዘንተ እንዘ ዘንተ ኢክለት ሶቢሃ ነው። አልቻለችም፣ በእጇ መብላት አልቻለች። ይሄ ለሊቃውንቱ ምንም መተርጎም የማያስፈልገው የሚገባቸው ደስ ያለኝ ነገር አለና ቅኔው ላይ ሰምና ወርቅ በባህሪው ይሸንጣል። ቢመለስና የተሐድሶ ይሄ ስለሆነ እንድናልፈው አልፈለኩኝም። ዘሩ እየተመለሰ አብዩን ነገር እንናገረው አይደል መርጌታ? ምክንያቱም እኛ ሁልጊዜ ወንጌል ሲነካ እንደ ወጣት እንደ ጎረምሳ ነው የሚያደርገን ይሄ ወንጌል ስለሆነ ማለት ነው አይደል? እና ይመለስልን አንድ ጊዜ እያንዳንዱን ገሃደ ታፈቅሮ ቤተ ክርስቲያን ሕፃን ለመድኃኔ ዓለም አቡሃ መድኃኔ ዓለም አባቷን ቤተ ክርስቲያን ፈጽማ ትወደዋለች። ወንጌል እስመ ይምየግባ በርሁባ አፉሃ
በተራባ አፏ ለተራባ አፏ ወንጌልን ይመግባታልና። ስለዚህ ምንድነው ልጅ ያበላኛል። ምን ነው ግን የሚያበላት ወንጌልን ነው። አያት ቤተክርስቲያን ያለ ወንጌል ሕያው መሆን አትችልም። አሁንም የተሐድሶ አገልግሎት የቤተክርስቲያን ምግብ ማን ነው ማለት ነው? ወንጌል ነው። እንግዲህ ቤተክርስቲያን በወንጌል እንደተራበች እናውቃለን። ለቤተክርስቲያንም ከወንጌል ውጭ ሌላ ምግብ የላትም አትሉም እንዴ? የላት ወንጌል እስመ ይሜግባ በርሁብ አፍሃ ወያሰተያ ፍጹም ወያሰተያ ደግሞ ይሄ ማየ መንፈስ ቅዱስ ጸጋ መንፈስ ቅዱስን ደግሞ ይሄ ያጠጣታል አይደል? ካበላት በኋላ ደግሞ ነው ወንጌልን ሰምታ ቤተክርስቲያን ጥሬ ዘር እንዳትሆን መንፈስ ቅዱስን ችልስ ሲያረግባት፣ አረ ክብር ለእግዚአብሔር ይሁን። በነገራችን ላይ በቃለ ወንጌል ብቻ ቤተክርስቲያን ሕያው መሆን አትችልም። ምክንያቱም ምን አለ እስከተለብሶ ኃይለ ማርያም አይደለ? ወንጌሉን እንኳን አስታጥቋቸዋል። ግን ያለ መንፈስ ቅዱስ ሕያው መሆን ያለ መንፈስ ቅዱስ ማገልገል አይቻልም አይደል? ወያሰተያ ማንን ፈጽሞ ደግሞ ያንን መንፈስ ቅዱስና የመንፈስ ቅዱስ ጸጋ ውሃን ያጠጣታል ማለት ጉሮሯ እንዲወርድ ማለት ነው ቃሉ። የእግዚአብሔር ስም ብሩክ ይሁን። ወፃን ቅድስት በውሳጢሃ እንዘዘንተ ኢክይለት ዲሃ እና ህፃን ልጅ ምንድነው የሚደረገው ማለት ነው። ትክክል ነው። የእግዚአብሔር ስም ብሩክ ይሁን። መርጌታ ኤርሚያስ ወደ እርሶት ነው የምመጣው። እስቲ ካቋቋሙ እንግዲህ ማለት ያቋቋም መምህር እያለ እንግዲህ ቀለም መስማት ደግሞ ያለ ነውና ከዕለቱም ክብረ በዓል እርሶት ከሚያስቡትም እስኪ ምናልባት ከዚያ በፊት ለሚያዩ ወንድሞቼና ጓደኞቼ የት እንዳስተማርኩ የት እንደነበርኩ ለተመልካቾችም ማሳወቅ እፈልጋለሁ። እንግዲህ በሀገር ቤት ወደ 3 ዓመት ተኩል አስተምሬ ከዚያም በኋላ ወደ ባህር ዳር ፈለገ ፀሐይ ሽንብጥ ሚካኤል አንድነት ገዳም ደግሞ 3 ዓመት ተኩል እዚያ በአቋቁምነት መምህር ሳስተምር እንግዲህ ደቀ መዛሙርቶቼ ከ100 እስከ 150 ሀገር ቤት ደግሞ የተሻለ ቦታ ስለነበረ እስከ 200 እስከ 250 የነበሩ ደቀ መዛሙርትን በማፍራት ላይ ነበርኩ። እንግዲህ ደግሞ አሁን ሁሉም ያው ምስክር ስላለ እንግዲህ በዚህ ልክ ነው ያለፍኩትና እንግዲህ ዛሬ ከሚዘመረው ከትንሣኤው እንዲሁ ለምን እንደገባ ራሱ ዛሬ ሆኜ ነው የሚቸግረኝ። ፊት ላይ እንደው ችግር አልነበር። እኛ ስለ ሪትሙ ስለምቱ ስለ ቃሏ መጠንቀቅ እንጂ ምን አለ ጉዳያችን አይደለም። ማን ይስማን ማን አይስማን አይመለከተን። ቀድም እንግዲህ ወንድሜ ሲለው እንደነበረው ስለምንለው ቃል እግዚአብሔር እኛ ለመታየት በምንለው ምክንያት እንጂ ህዝቡ ሰማን አልሰማን የኛ ጉዳይ አይደለም። ምክንያቱም ከዚያ ከስሜቱ ውስጥ ዝም ብሎ ከጮኸቱ ከዜማው ብቻ ነው የነበርነውና እና አሁን የእግዚአብሔርን ቃል በማንሰላስልበት ጊዜ ሳስተያይ ትንሽ ችግር አረገኝና በዚሁ እችን ሐሳብ ልናገር ፈለኩና እንግዲህ ዛሬ ትንሣኤ ነው። በትንሣኤው ቀን የሚባል ቃል እንግዲህ ከሙታን የተነሳው ኢየሱስ ክርስቶስ ነው። ግን ሌላ ትምህርት ሌላ አገልግሎት ይገባል ጣልቃና እሱን ልበለውና ለነግራቸዋለሁ። በዜማ ልበለው ወበእንተዝ ናብየኪ ኩልነ እግዝእትነ ወላዲተ አምላክ ንጽሕት ኩሎ ጊዜ ንስእል ወናንቀአዱ ኀቤኪ ከመ ንርከብ ሳይለ በኀበ መፍቀሬ
ሰብ እንግዲህ ይህን ድምፅ እና ዜማውን ሲሰሙ ምንም ችግር የለም። አሁን ችግሩ እኔና ከሚሰሙት ሰዎች ላይ ነው ችግሩ። ምንድነው ከቃሉ ጋር ያለው ጥያቄ የሆነበት መምህር እስኪሆኑ ድረስ ሲያስተምሩ አሁን እንደሰማሁት 6 ዓመት አስተምረዋል። በአገር ቤት 3 ዓመት፣ ባህር ዳር ላይ ሽንብጥ ሚካኤል 3 ዓመት፣ 250 350 ካህናት መምህራን። በነገራችን ላይ እሳቸው የሚያስተምሩት የመጨረሻውን የመምህራኖችን ነው፣ መርጌቶችን ነው። ወይም መርጌታ ወይም መምህር የሚሆኑትን በአንድ ደብር ላይ መርጌታ ሆነው የሚቀጠሩት ነው ሲያስተምሩ እና ይህንን እንግዲህ በክብረ በዓሉ ሲሉት ነበረ። እኔም አሁን ሲሉት በዚህ ቀን ይባል ነበር ወይ ይሄ እያልኩ አሁን እየሰማሁት ነበር አይደል? እየሰማችሁት አይደል? አሁን ማለት ነገሩ የክርስቶስ ነው። የተነሳው የሞተው አዳኙ ክርስቶስ ነው። ወበእንተ ዝናቤኪ ላይ ያስባለበት ምክንያት እንግዲህ ይቀጥሉ እስኪ ሶትና እንጨምራለን። እኛ እንግዲህ ምንድነው ንስእል ወናንቃዱ ሀቤኪ ወደ አንቺ ቀና እንላለን፣ ወደ አንቺ እንጸልያለን። አዎ እንግዲህ እመቤታችን ቅድስት ድንግል ማርያም እንወዳታለን። የጌታችን እናት ናት። ምንም አይነት ብጽዕት ናት፣ ቅድስት ናት። ይህን መቼም ቢሆን እኛ ምንም ልንል ብንችል እንኳን መጽሐፉ ከዚህ አይወጣም። ግን ምንድነው ስፍራውን ለቋል ነው። ያንዱ የተሐድሶ ቤተክርስቲያኗ ትታደስ የምንልበት አንዱ ጥያቄ ይህ ነው። አባቶቻችን እንግዲህ ሀቤከ እግዚኦ አንቃይዶኩ ነፍሴ አምላኬ ነው የምንለው መዝሙረ ዳዊት። ወደ አንተ እናንጋጥጣለን፣ ወደ አንተ እናያለን ነው። አንቃዕዶነ አይንተነ ዘትነብር ውስተ ሰማይ፣ በሰማይ ባለው ወደ አንተ እንመለከታለን እናያለን ነው። ይሄ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ መዝሙረ ዳዊት ከልጅነታችን ጀምረን የተማርነው ይሄ ነው። አሁን ችግሩ እንግዲህ ጭማሬ ማለት ነው። ይሄ ለምን ሆነ? አባቶቻችንም አሁን በእውነት እኛን እንዴት ለምን ተነስታችሁ ይህን ትላላችሁ ልትሉን ትችላላችሁ። ያስተማራችሁን አባቶቻችን ልታዩ ሁላ ትችላላችሁ። የራሳችሁን ምክንያት ልታቀርቡ ትችላላችሁ። ግን እኛ እያልን ያለነው ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌነስ ጸሎት በኢየሩሳሌም ስማ ጸሎተ ኩሉ ለሥጋ ሀቤከ። ይህ ነው እውነታው። ሥጋ ሁሉ ጸሎትን ወደምትሰማ ወደ አንተ ይመጣል ነው የተባለው። ወደ ሌላ ወደ ማንም ማንጋጠጥ አይቻልም። ቅድም እንዳልኩት ቅድስት ድንግል ማርያም የጌታዬ እናት ናት፣ አከብራታለሁ። ግን ሐሳቡን በእግዚአብሔር ቃል እንመዝነው። በእግዚአብሔር ቃል ይመዘንና ወደ ትክክለኛው ልንድንና ሊሰማን ወደሚችል እናንጋጥ። ወደ ሞቱ ቅዱሳንና ወደ ሌሎቹ እንደሱ አይነት ሂደት አንሂድ ነው። እኔም 6 ዓመት ይሆናል እንግዲህ ወንጌልን ከተረዳሁት። ከዛ በፊት እኔ ዜማ ማንቆርቆር እንጂ ስለ መጽሐፍ ቅዱስ ማንም ሰውም ጠይቄ አላቅም። እኔም መማርም አልፈልግም። አዎ እንዲህ ደግሞ ማልዳ መጦ ወዮ ይላል፣ ማልዳ መጦ ወዮልሽ ይላል ነው ምን መናቅ ነው። እኛ እኮ ህንፃ ዘግተን እኮ ነው ስንል ያደር ነው። አንድ የሰማን የለም። ካህናቱ ጸናጽል ያቀብላሉ፣ ከበሮ ይመታሉ። በቅኔ ያልተማሩቱ ምን እያልን እንደሆነ እንኳን አይገቡ። እንርገማቸው እንመርቃቸው አውቁ ምንናንስ መቼም ያው ይህን ከበሮውን ጸናጽሉን ያው እንደምታውቁት የቤተ ክርስቲያናችን ስርዓት እንግዲህ በነገራችን ላይ አንዳንድ ጊዜ የምንስተው ምንድነው ቅዱስ ያሬድ ሀገር በቀል ሊቅ ነው። ይሄ ስልት ይሄ ምት ይሄ ትምህርት እዚህ ምድር ብቻ ነው ያለው። የክርስትና ትምህርት ነው ብሎ ማሰብም አንድ ስህተት ነው። ምናልባት በእግዚአብሔር ቃል እየመዘነ ልንጠቀመው እንችላለን። ግን እንዲሁ ዝም ብሎ በግርድፉ ግን ትክክል አይደለም። አሁንም ቤተ ክርስቲያኗ አይኗን ልትከፍት ይገባል። ይህ ቃል በእግዚአብሔር ቃል ይቀኝ። ቅድም ዜማውን ከሰማችሁት እንግዲህ አባቶቼን ያስተማሩ እንግዲህ መመኖቻችን ምንድን ነው እንደዚህ ያሉት ነው እንዲህ እያሉ በዜማ ሲሉት ደስ ይላል። ግን ውስጡ ሲገለጥ ችግር አለበት
ምንድነው እንደዚህ የሚለውን ነገር እንዲረዱ ነው። መርጌታ ኤርምያስ እግዚአብሔር አምላክ ይባርከዎት። በጣም ትክክል ነው። ውዳሴ ማርያም ዜማ እንግዲህ የትንሣኤ ቀን ከሚባለው አንዱ ነው። ሁልጊዜ እሁድ የሰንበት ተማሪው ማንግቦት ይሄዳል። የድጓው መምህርም ይሄን ነው የሚለው፣ የቅኔ መምህሩም ይሄን ነው የሚለው፣ ቄሱም መነኩሴውም የሚለው ይሄንኑ ነው። አንዳንዱ ጥሬ ዘሩን ይዞታል፣ አንዳንዱ ከናቋቋሙ ከነምኑ ይዞታል። መርጌታ ኤርምያስ እንደተናገሩት ንስእል ወነአንቃ አዱ ሀቤኪ ማለት ከባድ ትምህርት ነው። ቤተ ክርስቲያን ሃይማኖትን አላስተማረችንም፣ ዜማ ነው ያስተማረችን። ሃይማኖት አድርግ አታድርግ አለበት፣ ኢትወስክ የሚል አትጨምር አለበት። ሌላው ማን ነው የምታመልከው፣ ወደ ማን ነው የምትጸልየው፣ ማን ነው የሚሰማህ የሚል ነው ክርስትና ትምህርት። መጽሐፍ ቅዱስ እንደዛ ነው። መምህር ድረስ ደርሰው 12 ዓመት አቋቋም ብቻ ተምረው እንግዲህ የድጓው የምኑ ሳይጨመር 6 ዓመት አቋቋም አስተምረው ብዙ ተማሪ በሳቸው ወልደዋል፣ ብዙ መምህራንን አስተምረዋል። ግን ያስተማሩት የትኛውን ነው? ንስእል ወነአንቃ አዱ ሀቤከ የሚለውን ነው ያስተማሩት። ለምን እዛም ሄዶ ወደ አንቃ አዱ ሀቤከ ወነአንቃ አዱ ሀቤክሙ የሚባል ሞልቷል እኛ ቤተ ክርስቲያን ላይ። እና የማይጸለይለት እኮ የለም፣ የማይጸለይበት የለም ማለት እከሌ ስማኝ እገሌ ስማኝ የማይባልበት ቦታ ቅዱስ ወይም ጻድቅ የለም። እግዚአብሔር አልሰማም ያለ ይመስል ማለት ነው። እግዚአብሔር የሚሰማ አምላክ ነው። ሀቤከ እግዚኦ ከመ አበዊነ ቀደምት፣ እንደቀደሙ አባቶቻችን ምን ማለት አለብን? ተሐድሶ ሀቤከ እግዚኦ አንቃይዶነ አዕይንተነ ይሄ ነው በቃ የተሐድሶ አገልግሎት ይሄ ነው። በሰማይ ወደምትኖረው ወደ አንተ እናንጋጥጣለን ነው። ወደ ቀኝም የምንጸልይለት የለንም፣ ወደ ግራም የምንጸልይለት የለንም። እምንጮህለት አምላክ ማን አለን? አዎ ስማ ጸሎተ ኩሉ ዘስጋ ዘመጽሐቤከ የሚባለው ማን ነው? እግዚአብሔር። በትክክል ለምንድን ነው ወደ እግዚአብሔር የምንጸልየው ካል ባህሪው በሁሉ ቦታ የሚገኝ ሁሉን የሚያውቅ የሚሰማ የሚመልስ አምላክ ስለሆነ ነው። ወደ ሌሎች የማንጸልየው ለምንድን ነው? የማይሰሙ ስለሆኑ፣ ውስን ስለሆኑ፣ ምሉአን ስፉሃን ስላልሆኑ እኮ ነው። ቢሆኑልን እኮ ችግር የለው። እኔ ባለሁበት ቦታ ሁሉ ጴጥሮስ የሚገኝ ከሆነ ጴጥሮስ ማለት አይቀርም። የለም መርጌታ ኤርምያስ እንደተናገሩት ድንግል ማርያምን እንወዳታለን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ እናት ናት። ይህንን በፍጹም ልብ እናምናለን፣ በፍጹም ልብ እንሰብካለን። ተጨማሪ መርጌታ ኤርምያስ አሁንም የዕለቱን ቀለም አንዱን ቢሉልን። ትክክለኛው የተሐድሶ ትምህርት እንዲጠበቅ የምንፈልገውም እንደዚህ አይነቱ ወንጌልን የሚገልጥ ክርስቶስ ያደረገውን ነገር የሚያሳይ ነው። ይትፌሳ ሰማይ ሰማይ ደስ ይበለው ምድርም ሐሴት ታድርግ። አሁን ይሄ ነው መሰበክ ያለበት። ለምን የሚለውን እንየው። ሰማይ ለምን ደስ ይሰኛል? ምድር ለምን ሐሴት ታደርጋለች?
መለከት ሌሎች የሚለብሱት ለምንድን ነው? ለምን ሲባል ተሐጺባ በደመ ክርስቶስ ነዋ በጎ ለእግዚአብሔር ዘያትት ኃጢአት አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እንዲህ አይነት ትምህርቶች ክርስቶስን የሚያሳዩ በየትኛውም ዜማ ይባል በየትኛውም ያቋቋም ስልት ይባል ወንጌልን ካሳየልን የኛ ነው ትክክል ነው ብለን ነው ይዘን የምንሄደው። እንግዲህ የሙያው ባለቤት አሁን ተነስቷል። አያውቁም እንዳይባል ጣዕመ ዜማውን የሚያውቁ አሁን የዜማ ጉዳይ ሳይሆን የሃይማኖት ጉዳይ ሆኖባቸው ብድግ ብለዋል። ኢየሱስ ያድናል ብለው። ክብር ለእግዚአብሔር ይሁን። መርጌታ ዳዊት ወደ እርስዎት ልምጣ። ስሙ ከዘላለም እስከ ዘላለም ቡሩክ ይሁን። እኔ እንታ ኤርሚያስ ንግግር ሲያደርጉ በእንተዚህ ሲሉ ንስሎን አንቃዶ አቤኪ ሲሉ እንዴት እንደተቀላቀለ አንደኛ ዛሬ ትንሳኤ ነው። በትንሳኤ በዓል ያ ነገር እንዴት ገባ? ማን አስገባው? ለምን ገባ? ቤተክርስቲያኑ አንሳይ ብዙ ነገር የስተት አስተምሮች እንደገቡ እርግጠኛ ነኝ። ቀጥታ ወደ ቅኔ ይው ከሰዓት አንፃርም አንድ አማርኛ መወድስና አጭር ኩልክሟለች ምን ተናግሬ ጨርሳለሁ ማለት ነው። እዚህ የቴሌሞባይል ወንጌል አዲስ ቴክኖሎጂ የተጠበበበት በዓለም ምሁራን እየተተካ ይደሰትበት ዘንድ ሁሉም በገዳም ሆነ በጫካ የደወለ በቅጽበት ይናገር ዘንድ ወንጌል አዲስ ቴክኖሎጂ ለሁሉም ተለካ ነው። አሜን አሜን። ቴሌሞባይል ወንጌል አዲስ ቴክኖሎጂ የተጠበበበት በዓለም ምሁራን እየተተካ ይደሰትበት ዘንድ ሁሉም በገዳም ሆነ በጫካ በቅጽበት ይናገር ዘንድ ወንጌል አዲስ ቴክኖሎጂ ለሁሉም ተለካ ነው። ሁሉንም ያገናኝ ዘንድ ሁሉንም በቤተ ክርስቲያን ሰፍኖ አውሮፓን ከአፍሪካ ወንጌል ሞባይል ወንጌላችን የተቀመጠ በፔካ ይኖራል። ለተስፋችን እምነትን እያሳካ ነው። እሱንም ይዞ ትውልድ ባለበት ሁሉ ሲረካ መሞቱን ከእንግዲህ እሱን የሚነካ ነው። የእግዚአብሔር ስም ብሩክ ይሁን። መርጌታ እናመሰግናለን። እሺ ኩልክሙ ፋሲካ ይረውዝ ፋሲካ የአውድ ፋሲካ ይረውዝ አውደ ትንሣኤ ሌልና አውደ ትንሣኤ ቅድምና ወልድ ጊዜ ይተልዎ ግዛነ ሰኮና ነው። መልካም ነው። ያ እንግዲህ ምን ማለት ነው? ይሄ ፋሲካ ይው አባቶቻችን ከግብጽ ባርነት ወጥተው ወደ አባታቸው ርስት ወደ ከናን እስከሚገቡ ድረስ ገና ሲወጡ ፋሲካ አድርገዋል። የፋሲካውን በግ በልተው ነው የወጡ። ያንን ነው ቀጥታ ይሄ የዛሬ ፋሲካን አይደለም። ያንን ነው ፋሲካ ያልኩት። ይሄ ይሮጣል ነው፣ በሬ ነው። ይሄ እንደ በሬ ነው። አውድማው ላይ ያበራየ ይሮጣል፣ በጣም ይፈጥናል። ለምንድን ነው የሚፈጥን ከተባለ አውደ ትንሣኤ ነው። በትንሣኤ ወደ ትንሣኤ ነው። በዚያ በአውድማው ላይ እንዲህ በጣም ይሮጣል፣ ይዞራል፣ በደንብ ይዞራል ነው። በዚያ አስቀድሞ ይዞራል ነው። እሺ ማን ነክቶት ነው? ማን እየነደው ነው? ወልድ ጊዜ ይተልዎ ግዛነ ሰኮና እግር በእግሩ በሰኮናው ላይ ይከተለዋል። በቃ ያዞረው በደንብ አድርጎ። ስለዚህ የፋሲካ ፍጻሜው ማነው? የክርስቶስ ትንሣኤ ነው። አምላካችን እግዚአብሔር ስሙ ለዘላለም እስከ ዘላለም የተመሰገነ ይሁን። አሜን። አንድ ጉባኤ ቃና ባረግ ብትፈቅዱልኝ ደስ ይለኛል። ኢፈርሃ ሞተ ወሬዛ ሕፃነ ማርያም ለሊሁ ኢፈርሃ ሞተ ወሬዛ ሕፃነ ማርያም ለሊሁ አቡሁ ሕይወት አምጣነ ሀሎ ምስሌሁ። ይሄ የማርያም ልጅ ሕፃን ሞት አይፈራም። ይሄ ሞት ጎበዝን ወጣትን አይፈራም። ካጠገቡ ሕይወት አባት አለና ያ አይደል? አባቱ ያለ አጠገቡ ያለ ሰው ጀግና ነው አይደል? ተነስቷል ነው። ክብር ለኢየሱስ ይሁን። ሰላምን መርጌታ ቅኔው ላይ ብቻ ስለሆነ ዜማውን ብቻ እንዲያዘሙልኝ ይፈልጋል። የዕለቱን ተሳልከ እግዚኦ ምድረከ ሃሌሉያ ፍጹመ ንጉሰ ኮነንዎ አይሁድ ተካፈሉ አልባሲሁ አራሰ ገራት ወኮርዎ ርእሶ በህለት
ረገዝዎ ገቦሁ በኩናት ትንሣኤሁ ገብረ በሰንበት ሰላመ ይጸጉ ለነገሥት ላሕዛብ ወለባውርት። እግዚአብሔር ስም ብሩክ ይሁን። መርጌታ ኤርምያስ በፊት የነበረውት እንግዲህ መርጌታ ሆነዋል፣ ያቋቋም መምህር ሆነዋል፣ 6 ዓመት አቋቋም አስተምረዋል፣ 12 ዓመት በቤተ ክርስቲያን ተምረዋል። በዛ ሁሉ ህይወት እንግዲህ እርግጠኛ ነኝ የተሐድሶን አገልግሎት ሲቀላቀሉ ወንጌል ገብተውት ነው እና ከዛ በፊት የዘላለምን ህይወት እንዳገኙ አያምኑም ነበር? አያውቁም ነበር? እንግዲህ ምንድነው በዚያኛው የአኗኗር ዘይቤያችን ቅድም እንዳልነው እኛ ዜማውን እንጂ የእግዚአብሔር ቃል የሆነውን ያስተማረን አካል አልነበረም። የእግዚአብሔር ቃል ሲባል ይኸው ያሬዳዊ ድርሰቱ ነው። ልክ እሱ መጽሐፍ ቅዱሳዊ የለውም ማለት አንችልም። አለ፣ ቅድም እንደሰማ ነው አለ። ግን ችግሩ እኛ በባህል በተለይ እኛ ያቋቋም መምህራን ትንሽ ትቢት ምናምን የሚባለው አለ እና ምንድነው ችግሩ? የእግዚአብሔር ቃል በሙላት በእኛ አልነበረም። ስለዚህ ምንድነው የምናደርገው? ማህሌቱ ማስተማሩ ነው ወደ እግዚአብሔር መንግስት እንኳን ያስገባናል ብለን የምናስበው። ያ ደግሞ አያረካንም። ይህንን የሚሰሙ የሚያዩ ጓደኞቼ ይመሰክሩልኛል። ላፍታ እንኳን አልቀመጥም። በቃ ከጠዋቱ ከምሽቱ 2 ሰዓት ገብቼ እስከ ቀኑ 9 ሰዓት አልቀመጥም። በዚህ ልክ እንግዲህ ምንድነው ጽድቅን ፍለጋ ነው። ግን ያ ጽድቅ ግን ሁልጊዜም እኔ ጋር አላገኘው፣ አይመሰክርልኝ። አንዱ ደቀ መዝሙሬ ነው የእግዚአብሔርን ቃል የመሰከረልኝ እና እሱን ግን አተዝመል ምንድነው የምትል ምናምን እያልኩ እገስጸዋለሁ እንጂ መስማትና መቀበል አልፈለኩም። ከታች ወደ ላይ ሆነ። እሱ ውሃ እንዴት ሽቅብ ይሄዳል? አስቸጋሪ ነው። እንደሱ ሲሆን ምንድነው ማድረግ የፈለኩት? ምንድነው እስኪ የምታነባቸው መጽሐፎች ምንድናቸው? አንተ ይህን እንደዚህ የምትቀባጠር ምንድነው ምናምን ብዬ መጽሐፎችን ነው የተቀበልኩ። የተሐድሶ መጽሐፍቶች። እነሱ መጽሐፎች ማንበብ ጀመሩ። ከዚያም በኋላ እንግዲህ ለ17 ዓመት የሰበሰብኩት ትምህርት በቀዳዳ ኬሻ ውስጥ እንደሆነ ሆነ። ምኑን ሊያዘው ምኑን ሊጨብጥ? ምክንያቱም እዚህ ጋር ስለው ሌላ ይላል፣ እዚህ ጋር እርስ በርሱ ይጣላል። እንግዲህ ሁላችንም ጽድቅን ነው የምንፈልገው። በነገራችን ላይ ዜማው ምናምኑ እውቀት ነው እንዴ። ነቢያት እኮ በብሉይ ኪዳን ሕጉን ለማስጠበቅ ነው ያን ሁላ ዋጋ የከፈሉ። እነ ኤርምያስ እኮ ማንም አልሰማቸው። ካለፈ በኋላ እኮ ነው እውነቱ እንጂ እስኪ ኢየሩሳሌም እስክትጠፋ ድረስ እኮ ማንም ሰው ሊቀበላቸው እኮ አልፈለገም። ከተማውም ጠፍቶ ሌሎቹ ወደ ግብጽ የወሰዱት ሰዎች እንኳን አሁንም አልተቀበሉትም። ስለዚህ እነዚህ አባቶች ዋጋ የከፈሉለት አንድ እውነት ነው። ያ እውነት ምንድነው? ሐዋርያትን እኮ በየቀኑ በዓል ሰርተን እያከበርናቸው፣ ዜማ አውጥተንላቸዋል። በየቀኑ በክብረ በዓል ለነሱ ያላዜምኩት ዜማ እንግዲህ የለም። ግን እውነታው ምንድነው? ከአንድ እውነት አልፈዋል። እነዚያ ሰዎች ቅድም እንዳልኩት እየሰሙን አይደለም። እነሱ የራሳቸውን ስራ ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ አንቀላፋ። በቃ እነ ጳውሎስ እነ ጴጥሮስ ይህንን ጨርሰው ነው ያለፉት። እዚያ ወዲያ ከነሱ ጋር መታገል አይደለም። ወንህነሰ ንሰብክ ክርስቶስ ዘተሰቅለን ያሉ እኛን ራሳችን አንሰብክም፣ የተሰቀለውን ነው ያሉ። ስለዚህ ምንድነው ዋና መሰረታዊ ነገሩ ምንድነው ብዬ ከዚያም በኋላ እነዚያንን ከቤተ ክርስቲያኒቱ ያሉትን መጻሕፍት ማየት ማስተያየት፣ ያው መመዘኛው መጽሐፍ ቅዱስ ነው እና ይህ ሁሉ ዋጋ ምንድነው? ለምንድነው ይህን ሁሉ ዋጋ ምን ከፍለው?
ምእመናንስ እንጂ የሚሰቃዩት ምን ሆነ? ለምን ነው ያረኩት? ይሄ ውሃ ምግብ መጠጥ የሆነው ክርስቶስ ከሆድ የሚፈልቀው ያ ህይወት ለምን ነው? በእኔ መኑ በእኔ የሚያምን አይፈረድበት። በእኔ የማያምን በእግዚአብሔር ልጅ ስም ስላላመነ አሁን መቼ አሁን ተፈርዶበታል ይላል እንዴ። እዚያም በኋላ መምህሮችን ተጠይቃቸው ምንድነው ይሄ ደግሞ የመናፍቅ ጥያቄ ይላሉ እንዴ። እኔ እኮ የጽድቅ ጥያቄ ነው። ጽድቅ ለካ ክርስቶስ ነው። አሜን። ጥበብ ብለን በሟቱም ባስማቱም ነበርንበት። የዚች ዓለም ጥበብም እኮ አሁን ብዙ ጥበብ አለ። ለካ ጽድቅ ክርስቶስ ነው። ለካ ህይወት እርሱ ነው። ከዚያ እርፍ አልኩኝ። የሚገርማችሁ ደግሞ እሱ ብቻ አይደለም። ለአንዴና ለመጨረሻ ጊዜ በምንም ምክንያትና በምንም ሁኔታ እንኳን ከእጁ ማንም ሊወስደኝ ይችላል። ህይወቴ በሰማያዊ ስፍራ ከክርስቶስ ጋር በእግዚአብሔር ዘንድ ተሰውሯል። የኔ ህይወት እኮ አሁን እዚያ ነው። እዚህ ምድር ላይ ያለ ሐሳብ በስጋ ሊደርስብኝ የሚችል ነው። ቅድም እንዳልነው እስር ቤት ልንታሰር እንችላለን። ይሄ ደግሞ አባቶቻችን ያለፉበት ነው። እንዴ ማን ነው እንደው በሰላማዊ መንገድ ያንቀላፋ? ምናልባት በብሉይ ኪዳን የነበሩ አንዳንድ ነቢያት አንቀላፍተዋል፣ እንደነ ሙሴ ምናምን ያሉ እንጂ እኮ ሌሎቹ ይሄን ስም ነው። የሐዋርያት ሥራ ማየት እንችላለን። ሁሉም ያን ስም ኢየሱስ የሚለውን ቃል ነው። ከኛ ቤተ ክርስቲያን አንዱ ትልቁ ችግር ኢየሱስ ብሎ ብቻን መጥራት መናፍቅነት ነው። ግን ማን ነው መናፍቁ? ከስም ሁሉ በላይ የሆነው ስም መዳን በሌላ በማንም እንድንበት ዘንድ ከሰማይ በታች ለሰዎች የተሰጠ ስም ሌላ የለምና። ማን ነው ያለ? ጴጥሮስ ምን ያለው? የእግዚአብሔር ልጅ አለው። ስለዚህ ከዚህ ወጥተን እስከ መቼ ነው ዜማ ምናሴው የምናፈራቸው? ደቀ መዛሙርትስ እውን ምዕመናኑን የሚመግቡ ናቸው። ምዕመናንስ አሁን እረፍት አግኝተዋል? አንዴ ካንድ ገዳም አንዴ ካንድ እንትን እየተንከራተቱ በእውነት የሚያሳርፍ ክርስቶስ እኔ ለዘለዓለም የዘላለምን ህይወት አግኝቻለሁ። ማንም ሰው መቸገር የራሱ ችግር በእኔ በኩል አልሆነማ፣ በክርስቶስ ደም በኩል የኔ ጽድቅማ የመርገም ጨርቅ ነው። ኢሳይያስ ራሱ የመርገም ጨርቅ ነው አለ። ስለዚህ እንዴት ነው እኔ ከዚህ ህይወት ከዚህ መዳን ለምንድን ነው በዚህ ምድር ደግሜ እኮ አልኖርም እንዴ? ይሄ እውነት እኮ እንዲሁ የመጣ የለም። አንተ ተስፋሁ ለአዳም አንተ ውእቱ ተስፋሁ ለአዳም አሜን ይሰደድ እምገነት አሜን እምገነት አሜን
እምገነት አመ ይሰደድ እምገነት። አዳም ሆይ ወት ነህ ያለ ማን? እና ለምንድን ነው ይህን እናድሰው? በዚህ ሁኔታ እንቃኘው ነው የኛ ጥያቄ። ተስፋዎቹን እያንዳንዳቸውን ከአብርሃም ጀምረን ስናይ የነ ዳዊትም መሐለ እግዚአብሔር ለዳዊት በጽድቅ ወይኔስስ መንፍሬ ከርስከ አነብር ዲበ መንበርከ ማንን ነው? ይህን ሁሉ አባቶች የብሉይ ኪዳን ነቢያት የከፈሉለትን ዋጋ በፍጡራን አናስቀምጠው፣ ያለ ስፍራው አናድርገው። በዚህ አጋጣሚ ወንድሞቼ፣ ጓደኞቼ ይህ ሊያበሳጫችሁ ወይም ሊያስቆጫችሁ ይችል ይሆናል፣ ግን እውነቱ ይህ ነው። ወደዳችሁም ጠላችሁም የእግዚአብሔር ቃል በእኛ ሀገር በተደራሲ የሚለካ አይደለም። ምክንያቱም ይህንን ቅዱስ ጳውሎስ ሲያስረዳ ራሷ እመቤታችን ወተዘከረ ሳህሎ ለአበዊነ ለአብርሃም ወለዘሩስ ያ ተስፋው ትዝ እያለው ነው ያለች። ጳውሎስ ደግሞ ለአብርሃምና ለዘሩ የተስፋው ቃል ተነገረ፣ ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሶም ክርስቶስ። እና የአዳም ተስፋ ማን ነው? ይህን ተስፋ ነው እውነት እንጂ እኛ ቅዱሳንን ለመጥላትና ሌላ ምክንያት የለንም። በዚህ አጋጣሚ ያስተማርኋችሁ ወንድሞቼ፣ ደቀ መዛሙርቶቼ ከዛሬ ቀን ጀምሬ እንግዲህ ምናልባት ካሁን ቀደም ያስተማርኋችሁ ትምህርት እኔ እንግዲህ ሁሉም ችግር አለበት አላልኩም፣ ግን በእግዚአብሔር ቃል መዝኑት። ያ ደግሞ ወደ እግዚአብሔር ቃል ኑ። ምናልባት አባቶቼ መምህራን ደግሞ ከየት አመጣው ምንድነው እሱ ከማን በልጦ ነው ልትሉ ትችላላችሁ፣ ግን ይሄ የእግዚአብሔር ቃል ነው። ስለዚህ በእግዚአብሔር ፍቅር ነው የምጠይቃችሁ። ይህን ቃል አንብባችሁ እኔን እንደሳትኩ ያሰባችሁ ሰዎች ከሆናችሁ ስለ እኔ እራሩና በቃ እኔ ከዚህ ችግር ከሆንኩኝ አስረዱኝ። ምክንያቱም አንድ የጠፋ በግ ዝም ብሎ አይተው እንግዲህ ይፈልጉኝ ወደ እኔ የሚምጡ አሊያ እንግዲህ ችግሩ የት እንደሆነ ለማወቅ ደግሞ የእግዚአብሔርን ቃል እናንሳ። የእግዚአብሔር ልጅ የሆነው በደሙ ያዳነን ክርስቶስ። ክብር ለእግዚአብሔር ይሁን እና መርጌታ ድሮም ብናውቀው አሁን ገብቶን አንተው ተስፋሁ ለአዳም ሲል ይሆነ በቃ እዛ ተሰደስ ስትሄድ ተስፋ ሲሆን ራሱ እግዚአብሔር እኮ ነው ውጣ ያለው አዳምን አይደል ከገነት። ግን ተስፋ ሌላለው እንዴ ራሱ ነው። አዎ የሴቲቱ ዘር ኢየሱስ ስሙ ለዘላለም የተባረከ ይሁን። መርጌታ ዳዊት ወደ አንተ መጣለህ። የአምላካችን ስም በድጋሚ ብሩክ ይሁን። እኔ እምለው ቅዳሴ ምንድነው? የቅዳሴ አድራሽ ነኝ፣ መምህር አይደለሁኝም፣ አድራሽ ነኝ። ግን ወንጌል ከገባኝ በኋላ ነው ቅዳሴ የተማርኩኝ። እኔ ኪዳን እንትን በምንልበት ጊዜ ይሄ አሁን መጽሐፈ ኪዳንና 40 ቀን አስተማራቸው የሚለውን በዜማ እያዜምኩኝ በደንብ እንትንል ነበረ፣ እመረምር ነበረና ቀጥታ ስብ አንድ ኢየሱስ ክርስቶስ ብቻ ነው እዚያ ውስጥ ያለ። 9 ኪዳኖች አሉ። የሚገርማችሁ ማለት ነው። በጣም እንግዲህ ቅዱስ ብሎ ነው የሚጀምር። እግዚኦ መሐረነ ክርስቶስ ነው የሚጀምር አለ ወደ ኪዳን ስንገባ። ስለዚህ በቃ እግዚኦ ማነው? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት ዘተወልደ ማርያም ቅድስት ድንግል ተሳለነ እግዚኦ ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ያው ዘይመውት ዘተጠምቀ በዮርዳኖስ ወተሰቅለ ዲበ ዕፀ መስቀል ተሳለነ እግዚኦ ዘተንሳ እሙታን አመሳልስት ዕለት ዐርገ በሠላቱ ተሰሚያት። ሌላ ነገር አንድም የተቀላቀለ ነገር የለም። ከዚያም ደግሞ ይልና እንግዲህ በቤተ ክርስቲያናችን ትውፊት አስተምሮ የአንዲት ሴት ባል የሆነ ካህን ስርዓቱን የጠበቀ ነው ይሄንን የሚለው ነው የሚባለው አይደለ? በደንብ ነው፣ ትክክል ነው። አዎ ትክክል ነው። እንደዚህ የሚሆነበት ክርስቶስን ብቻ በደንብ በስነ ስርዓት የሚገልጽልን ወንጌል ነው ብል አላፍርም። ምንድነው ከዚህ ተቀስ ማድረግ መጀመሪያ ካህኑ የሚለው አምላከ ብርሃን ወላዲ ሕይወት እርሱ ላይ ምሮ ዋብ የጸጋ ዘምጸጋ ፍጹም ይላል። እነዚህ አሁን
በደንብ አድርገን እንትን ብንላቸው ብንመለከታቸው ይኸው ካህናት ትሰማላችሁ፣ ወንድሞቼ ካህናት ትሰማላችሁ። በደንብ አድርገን የንስሐ ልጆች አሏችሁ። እነዚህን የንስሐ ልጆች በሞት ጊዜ የናንጣ ይህን ረድ እያላችሁ ከምታስገድዱ ይልቅ በቁመና በደንብ አድርጋችሁ አምላከ ብርሃንን ንገሯቸው። አምላከ ብርሃንን አስተዋውቋቸው። ወላዴ ሕይወቱን ርሱለ አእምሮን አስተዋውቋቸው በደንብ። እንዲህ ከሆነ እናንተ ትባረካላችሁ። የእግዚአብሔር ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። ሐመረ ወንጌል ዘኢትዮጵያ የተሐድሶ አገልግሎት ነው። የተሐድሶ አገልግሎት ደግሞ እንታደስ፣ እንለወጥ፣ ወደ እግዚአብሔር ቃል አስተምሮ ወደ ትምህርተ ሐዋርያት ወደ ትምህርተ ነቢያት እንመለስ ማለት ነው። እንግዲህ እንግዶቻችን በድጋሚ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ 2017 ዓ.ም የትንሣኤ መታሰቢያ በዓል እንኳን አደረሳችሁ እያልኩኝ ስለሰጣችሁን ምክር ስለሰጣችሁን ምስክርነት እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ። ደግሞ ለዚች ቤተ ክርስቲያን ቀድሞ እናንተን እግዚአብሔር በዛች ያሰለጠናችሁ፣ በእውቀቱ ያሰለጠናችሁ፣ በዚህ በቤተ ክርስቲያኒቱ ሙያ ያሰለጠናችሁ ነገ ብዙዎች የሚድኑ ጓደኞቻችሁ ደቀ መዛሙርቶቻችሁ ስላለ ነው። ስለዚህ በታማኝነት የክርስቶስን ወንጌል እንድትሰብኩ እንድታገለግሉ አብራችሁን ስለተሰለፋችሁ እግዚአብሔር አምላክ ይባርካችሁ። ስለነበረን ጊዜ እጅግ አድርጌ አመሰግናለሁኝ። ወስብሐት ለእግዚአብሔር።